አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ እህቶቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንዴት ናችሁ? ረመዳን እንዴት ነው? ስራ እንዴት ነው? ኢባዳውስ እንዴት እያደረጋችሁ ነው? ሁሉም ነገር እኔ ውድ እህቶች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። ስራውንም አላህ ያቅልላችሁ፣ አላህ ያብጅላችሁ የኔ ውድ እህቶች እና አስቤዛ አዛችሁ እንትን ዘግየት ትላልኩባችሁ እህቶቼ በጣም ይቅርታ። ያው አንዳንዴ ለቅሶ ይመጣል ምናምን ዛሬ የሆነ ነገር አረጋለሁ ስል እንደዛ እየተፈጠረብኝ ነው የኔ ውድ እህቶች። ኢንሻአላህ ነገና ተነገ ወዲያ ያዘዛችሁኝን አስተካክላለሁ ውድ እህቶቼ። ስለምትረዱኝም በጣም አመሰግናለሁ ሁላችኋለሁ። ስራ እንዴት ነው? አብሽሩ፣ ጠንክሩ፣ በርቱ። ብቸኝነት እንዳይሰማችሁ ነገ ሌላ ቀን ነው እያላችሁ ራሳችሁን አጽናኑ የኔ ውድ እህቶች። ለምትሰጡኝ መልካም ለሆነ አስተያየት ለቶሎ ስሪም ቪዲዮ ምናምን ትሉኛላችሁ በውስጥ ኢንሻአላህ እንሰራለን፣ እየሰራንም ነው። ጥሩ ነገር ለምታበረታቱኝ በርቺ፣ ጎበዝ፣ ጠንክሪ ብላችሁ ሞራል ለምትሰጡኝ ውድ እህቶቼ እጅግ አድርጌ አመሰግናለሁ። እና ዛሬ ለሚሮቢቴ የምወስደውን የአንድ እህቴን የረመዳን አስቤዛ አሳያችኋለሁ፣ ተከታተሉኝ። እና የምጀምረው ከዚህ ከምታዩት ረከቦት፣ ሱፍራ እንዲሁም ሲኒ ማለት ነው። ከዚህ ነው የምጀምረው። ይሄን ባለፈው ገዝቼ አይታችሁታል ለአንድ እህቴ። አሁን ደግሞ ሁለተኛ ኦርደር ተደርጌ የገዛሁላት እህቴ ናት። ሱፍራውን ተመልከቱ። 800 ብር የተገዛ ሱፍራ ነው። እዩት። ፌርሜሎ አለው። እቺ የስኳር ወይም የእጣን፣ እቺ የሻማ ከራሱ ጋር የምትመጣ ናት። ይቺ የምታዋት ደግሞ የጀበና ማስቀመጫ ናት እንደምታዋት። ይሄ ደግሞ ያው እንደተለመደው ንቅሳቱ ረከቦት ነው የሚባለው። ንቅሳቱ ብቻ እንደዛ ንቅሳት ነው የሚሉት። እንደዛ ነው፣ በፈለገችው ከለር ነው። ሌላው ደግሞ ይሄ ሲኒ በጣም አምሮኝ እንደው የገዛሁት ሲኒ ይሄ ነው የምታዩት። ከረከቦቱ ጋር የሚሄድ ጽድት ያለ ሲኒ ይሁት። ማስቀመጫዎች አሉ 6 ሲኒ ማለት ነው። 12 ሲኒ 12 መቀመጫ ማለት ነው። እንዴት ነው? አያምርም? ይሄ ረከቦት 4600 ብር። ባለፈው ታውቃላችሁ 4500 ብር ነበር የገዛሁት። አሁን ጨምሮ 4600 ብር። እቃ በየቀኑ ነው እየጨመረ ያለው ማለት ነው። አላህ ያብጀውና እዚህ ደግሞ ቡና 1 ኪሎ ለብቻ ሻሽጊ ባለች መሰረት 1 ኪሎ 2 ኪሎ ማለት ነው። ሌላው ይሄ ቴምር በፍሬ 4 ግዥ ብላኝ 1 2 3 የታችኛው 4 የላይኛው ማለት ነው። ይሄን ይመስላል። ሌላው ደግሞ ይሄ ዘይት ነው። በጣም እየጨመረ ነው ዘይት። በነገራችን ላይ እንደ ትናንትና ለራሴ ለቤቴ ለመጠባበሻ 900 ብር ገዝቼ እሷ ሂሳብ አድርጋ የላከችው በ900 ነው። በመነገታው ልገዛ ስሄድ 950 ብር። ብታምኑም ባታምኑም እቺ ዘይት ማለት ነው የገዛኋት 950 ብር። 950 ሁለቱ ማለት ነው። እና በዘይት ቡና ምናምን እነዚህ በጣም ጨምሯል ውድ እህቶች ማለት ነው። ሌላው ደግሞ ይሄ ዘይት ነው 5 ሊትር ከዱ ማለት ነው። እንደምታዩት 5 ሊትር 10 ነው። 1600 ነበር። አሁን 1650 1700 እየገባ ነው። እንደውም ደንበኛ ስለሆነኝ ነው እንጂ ማለት ነው ሰውየው። ይሄ ደግሞ እንደምታዩት ከጀርባ ያለው አልኑር የሚባለው ተገልጦብኝ ነው። ይቅርታ ጽሑፉ ተገልብጧል። 2 ካርቶን ባለች መሰረት የተያያዘ ስለሆነ ነው። ይሄን እንትን ስለው ይወርቅብኛል። ይሄ 1 ካርቶን ነው። ይሄ ሁለተኛው ካርቶን ነው ማለት ነው።
እዚህ ጋር ደግሞ ተበስቷል ተቀዷል እንዳትሉ ካርቶኑ ወጣ ብሎብኝ ነው። ቀስቷለሁ። አይጥ በልቶት እንዳይሆን ነው የምትሉት እናንተ። አንዳንዶቻችሁ ማለት ነው ቀልጣል ብዬ ነው እህቶቼ። ይሄ 2 ካርቶን፣ 1 ካርቶን እንደውም በእንትኑን አድርግላችሁ ቆይ ያው ስሙ እንዲነበብ በፊት ለፊት አድርጌው ነው። አልኖርዴትስ ፋክትሪ የሚለው ነው ማለት ነው። አንድ ይሄ 2 ይሄ በአረበኛ ነው። ይሄ 1 2 ካርቶን ያዘዘችኝ። ሌላው ደግሞ ይሄ ስኳር ነው። 5 ኪሎ ለብቻ ነው ያለችኝ። አንዱ ተረስቶ ሳይመጣ እዛው ነው ያለው። ጧት እዛው ስሄድ ወስደዋለሁ። የ5 ኪሎ ነው። እዛ የገዛሁበት ቦታ ረስቸው 5 ኪሎ እዛ ነው ያለው። ጧት በዛው ስሄድ ላነሳው እፈልጋለሁ ማለት ነው። ወይም እዛው አንስቼ ወደዛው ወደ መናኸሪያ ሄዳለሁ ማለት ነው። ሌላው እህቶቼ አስቤዛውን ጨርሰን ወደ አልባሳት ገብተን ይቺ ጫማ ታስታውሱ ከሆነ ባለፈው ለአንድ እህቴ ገዝቻታለሁ በሌላ ከለር። ዛሬ ደግሞ በዚች ከለር እቺን ገዝቻታለሁ ማለት ነው። በፊት ለፊቷ ላዙርላችሁ ያት እቺ ጫማ ማለት ነው። አታምርም? ቆንጆ ናት። ቡኒ ናት። ከላይ ቡኒ ናት። ከውስጥ ደግሞ እንደምታዩት ሽሮ ከለር ናት። ከዚህ ደግሞ ጥቁር ናት። ከዚህ ነጭ ናት። 4 አይነት ከለር አላት ማለት ነው። ከነ ማሰሪያዋ ጋር 5 አይነት ከለር አላት። በጣም ነው የምታምረው። በፈለገችው ከለር ነው የሆነላት። ቆሻሻ የሚችል አቧራ የሚችል ለሀገራችን የሚሆን ጥሩ ጫማ ነው። ነጭ ምናምን አትግዙ፣ አትጥለቡኝ። አቧራ ስለሆነ ሀገራችን ይሄ ቆሻሻ የሚችል ድምቅም ያላለ በጣም ፍዝዝም ያላለ ቆንጆ ነው ማለት ነው። ይሁት ይሄ ሌላው እነዚህ ሂጃቦች ናቸው። የህፃናት ሂጃብ እንደምታዩቸው አዲስ የመጡ እንትን ናቸው። ፋሽን ነገር ከዚህ እንደምታዩት እንደዚህ ነው። ይሄው ፈሰስ አለው። ማይንሻለል እንደ ኢንዶኔዥያዎች ምናምን የሚለብሱት ሂጃብ እንደነሱ ነው። ለህፃናት ቆንጆ ነው። እቺ ራሷ በዚች ከለር ቀሚስ አላት፣ አሳያችኋለሁ። እቺም ሌላኛዋ ሂጃብ ናት። ይሁት ፈሰሱን ማለት ነው። ይሄው ዲዛይኑ ቆንጆ ዲዛይን ማለት ነው። ደስ የሚል ዲዛይን ነው። ይሄው 300 ብር 600 ብር ማለት ነው። ሌላው እህቶቼ ይሄ የምታዩት ቀሚስ ነው። ለ9 ዓመት የሚሆን ቀሚስ ነው። እዩት። ለ9 ዓመት የሚሆን ቀሚስ፣ ለ9 ዓመት ልጅ የሚሆን ቀሚስ። እዩት ዲዛይኑን ጎላ ላድርግላችሁ ብዬ ነው። እጅጌውን እዩት። እጅጌውን ከዛ ቀበቶ አለው፣ ቁልፍም አለው። ይሄው እዛ ይሄውላችሁ ከታችም ይሄው ዲዛይን አለው የሚያምር 2800 ብር የምታምር የቀሚስ ማለት ነው። ያቺ ነጯ ሂጃብ ያያችኋት ይችን ታላብሳል። ያያችሁት ነጩ ይሄን ያላብሳል ማለት ነው። ነጭ ሂጃብ አሳያችሁ የለ። ሌላዋ ደግሞ እቺ ናት። እዛ ጋር ቅድም ወርድ ያላያችሁን ሂጃብ እሷን ታላብሳለኝ። ለ9 ዓመት የምትሆን እዩት እንዴት እንደሚያምር እዚህ ጋር እዩት፣ እዩት። ቀበቶ አላት። እጅጌዋን እዩት። ወርዲ፣ ነጭ፣ ጥቁር የተቀላቀለ ከለር ነው ያላት። ይዋት ለ9 ዓመት የምትሆን እነዚህ ቀሚሶች ታይታላችሁ። ታይታቸውን ላሳያችሁ። ለአረንጓዴቱ እቺ ታይታላት። እዛ ወርዲ ላይ ያያችሁት ደግሞ ይሄ ታይታለው ማለት ነው። ያልፈታሁበት ምክንያት ልጅቱ ለብሳው ካጠራት ወይ ከረዘማት የሚቀየር ከሆነ ታይቱን እንዳይለብሱት ነው ያለች ያስጠነቀቀች ማለት ነው። ታይቱ አይለበስም። ቀሚሱን ብቻ ለብሰው ካጠራቸው ወይም ከረዘማቸው እንድቀይረው ታይቱ እንዳይፈታ ብላ ስላስጠነቀቀች ነው ማለት ነው የገዛኋት ሴትዮ። እና ውድ እህቶቼ የዛሬው አስቤዛ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ በጣም አመሰግናለሁ።
ቀላቀልኩት። በሌላ ቪዲዮ እስከምንገናኝ ቸር ያገናኝልን ነበረ እና ያው ከዚህ ቀጥዬ ያው ያዘዛችሁ ልጆች ቶሎ ቶሎ እንትን ለማለት እሞክራለሁኝ። ያው አልሰካካልኝ ወይም አልመቻችልኝ ብሎ ነው ትንሽ የዘገየሁት ማለት ነው። በጣም አመሰግናለሁ ለምታበረታቱኝ እና አንድ እህቴ ደግሞ ያው 11,000 ምናምን ብር ልካ ምናምን ያልኩት ያው ደረሰኙ ስልኬ ላይ ስለሆነ ነው። 11,000 ብር ልካ አንድ ካርቶን ቴምር ለመስጊድ ስጭልን ወይም አስፈጥሪልኝ ነው ያለችው። እሱን ገዝቼ ለመስጊድ ሰጥቻለሁ። የቀረውን ብር ደግሞ ፈቃጅ ላጡ ለኔ ቢጤ አቅመ ደካሞች ስጭልኝ 1500 ብላ አዛኛለች። ኢንሻአላህ ቴምሩን ልክ ያለው ብሩ ነው ያልሰጠሁት፣ እሰጣለሁ። ለመሳኪኖች ማስፈጠር የምትፈልጉ እህቶቼ እናንተ በገንዘባችሁ እኔ ደግሞ በጉልበቴ ስጭ ያላችሁትን ነገር ለመስጠት ዝግጁ ነኝ። እናንተ በጉልበታችሁ ታገኛል፣ እናንተ በገንዘባችሁ እኔ በጉልበቴ አላህ ሐሰናት እንዲሰጠኝ እንዲሰጣችሁ የምታረጉ ከፈለጋችሁ አናግሩኝ ማለት ነው። ለመሳኪኖች አስቤዛም ሊሆን ይችላል፣ ብር ስጭልንም ሊሆን ይችላል። የሙራዳችሁን የፈለጋችሁትን ማድረግ የምትፈልጉትን በየገጠሩ ብዙ ፈቃጅ ያጡ አቅመ ደካሞች ስላሉ ይሄ ማድረግ ከምትፈልጉ እህቶቼ ገንዘብ በመላክ እኔም እነሱ ዘንድ በማድረስ አማናዬን እወጣለሁ ብዬ አስባለሁ። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።